ጤና ይስጥልኝ። ምድሯ በአረንጓዴ ምንጣፍ ከተሸፈነ ገደላማ ቁጥቋጦቿ ውቅያኖስን የሚስሙባትና ሙዚቃ በእያንዳንዱ መጠጥ ቤትና መንደር የሚደንስባት የኢመራልድ ደሴት አይርላንድ ከዚህች ምድር የማይሞት የፍቅር ታሪክ ይፈልቃል። የክላዳ ቀለበት ታሪክ። በአንድ ወቅት ጋልዌይ በምትባል ከተማ አቅራቢያ በሚገኝ የአሳ አጥማጆች መንደር ሪቻርድ የሚባል አንድ ወጣት በወንበዶች ተይዞ ከትውልድ ቀዬው ርቆ የሚወዳትን የሚያፈቅራትን እጮኛውን ማርጋሬትን ትቶ በጨካኞች ለባርነት ተሸጠ። ነገር ግን ለዓመታት ያህል ጥሏት ስለመጣው ውዷ ማርጋሬት በናፍቆት ይብሰለሰል ነበር። በዚህ መልኩ በግዞት ሳለ አንድ ቀለበትን በጥንቃቄ ቀረጸ። ይህ ቀለበት ይህን ይመስል ነበር። 2 እጆች ልብን እንዲይዙ ተደርጎ ከልቡ ላይ ደግሞ ለታማኝነትና ለክብር ዘውድ ተደፍቶበታል። ታዲያ ከብዙ ዓመታት በኋላ አርጅቶና ሰውነቱ በጠባሳ ተሞልቶ ሲመለስ ማርጋሬትን አሁንም እየጠበቀችው አገኛት። ሪቻርድም ተጠጋትና ቀለበቱን እየሰጣት ፍቅርና ወዳጅነት ለዘላለም ይንገስ ሲል በሹክሹክታ ነገራት። እናም እስከ ዛሬ ድረስ በእያንዳንዱ የአየርላንድ ሰርግ ላይ የክላዳ ቀለበት ይበራል። ታሪኩ በመከራ ውስጥም ቢሆን የተቀረጸ ፍቅርን የተሸከመ መሆኑን ያስተምራል። የፍላሜንኮ ውዝዋዜ፣ የበሬ ፍልሚያ፣ የጋሉ ልቦች ምድር ስፔን። በቴሩፋኤል ከተማ ዲያጎ እና ኢዛቤል የተባሉ 2 ፍቅረኛሞች የዘላለም የአብሮነት ፍቅር ቃል ኪዳን ገቡ። ዲያጎ ግን ደሃ ነበርና የኢዛቤል አባት ጋብቻቸውን ከለከሉ። ሆኖም ዲያጎ ሀብት ለማግኘት ወደ ጦር ሜዳ ሄደ። ለ5 ዓመታት እንድትጠብቀውም ፍቅረኛውን ኢዛቤልን ለመናት። ጠበቀችው፣ አመነ። ነገር ግን ሲመለስ አባቷ ተጭነው ለሌላ ሰው ድረዋት ነበር። ዲያጎ ልቡ ተሰብሮ በእግሯ ስር ወድቆ ከመሞቱ በፊት አንድ ጊዜ ከንፈሩን ትስመው ዘንድ ለመናት። እሷም እምቢ አለች። ዲያጎ መከዳት ተስፋ አስቆርጦት መርዝ ጠጥቶ ራሱን አጠፋ። በማግስቱ ኢዛቤልና አባቷ እንዲሁም ባሏ በቀብሩ ላይ ተገኙ። ኢዛቤልም ቀጥ ብላ በመሄድ ከንፈሩን ሳመችው፣ መርዙን ተጋራችውና አብረው ተቀበሩ። መቃብሮቻቸው ዛሬም ድረስ ጎን ለጎን ይገኛሉ። እጆቻቸው ሊነካኩ በተቃረበ ቅርጽ ተቀርጸው። በዚህም በስፔን ምድር እስካሁን በእነሱ ምክንያት ፍቅር ከህይወትን ባሻገር ዘላለማዊ መሆኑን ይሰብካሉ። ጭጋግ ድንጋዮቿን ከሚታቀፍባትና የባህር ሞገድ ታሪክ ከሚናገርባት ምድር ስኮትላንድ የሴልኪ ተረት መነጨ። ሴልኪዎች የአሳ ነባሪ ቆዳቸውን አውልቀው የሰው ገጽታ የሚይዙ ፍጡራን ናቸው። አንድ ጊዜ እንዲህ ሆነ። አንድ አሳ አጥማጅ የአንዲትን ሴልኪ ሴት ቆዳ ሰርቆ ሚስቱ እንድትሆን አስገደዳት። አማራጭ በማጣት አግብተው ልጆችን ወለደችለት። ልጆቿንም ከልብ ወደደቻቸው። ነገር ግን ጽንሰቷ ትውልዷ ነውና አይኖቿ ሁል ጊዜ ወደ ባህሩ ያማትሩ ነበር። አንድ ቀን ታዲያ የተደበቀውን ቆዳዋን አገኘች። እንባዋ እየፈሰሰ ልጆቿን አቅፋ ልቤ የእናንተ ነው፣ ነፍሴ ግን ባህሩን ይሻል አለቻቸው። ወደ ማዕበሉ ውስጥም ሰጥማ ጠፋች። ልጆቿም የምድርን ጥንካሬና የባህርን ሚስጥር በውስጣቸው ይዘው አደጉ። ወዳጆቹ፣ ፍቅር ባለቤትነት አይደለም፣ ይልቁንም ፍቅር ነፃነት ነው።